ይህ መረጃ ሳያመልጥሽ አሁኑኑ ተመልከችው። 50 ቢሊዮን ብር ለዱባይ ዲያስፖራዎች ተዘጋጅቷል። አንቺ ግን እንዴት እንደምትጠቀሚበት ታውቂያለሽ? ሰዎች በብድር ቤት መኪና እየገዙ ነው። ይህ 50 ቢሊዮን ብር ሳያልቅ እንዴት ተጠቃሚ መሆን እንደምትችይ ዝርዝሩን ይዤልሽ መጥቻለሁኝ። የኢትዮጵያ ንግድ ባንክ በዱባይ ይፋ ያደረገው የ50 ቢሊዮን ብር ብድር መስፈርቱ ምንድን ነው? እነማንስ ያገኛሉ? ሙሉ መረጃውን በዚህ ቪዲዮ አሳያችኋለሁ። ተከታተሉኝ። አንቺ አረብ ሀገር ሆነሽ ቤተሰብ ለማኖር የምትንገላቺ፣ ጉልበትሽ እስኪዝል ወዝሽ እስኪነጥፍ የማትታክቺ፣ አንቺ ለማቅናት ስትይ የቤተሰብ ኑሮ ቀይ መልክሽ ጠቁሮ ወገብሽ ተሰብሮ የልብሽን ሐዘን በሳቅሽ ከልለሽ ኑሮን የምትገፊ፣ እንዴነሽ ስትባይ እንባሽን ዋጥ ጠርገሽ አልሐምዱሊላህ እግዚአብሔር ይመስገን ብለሽ የምታልፊ፣ አንቺ ቤተሰብ ለማኖር የምትንገላቺ፣ ወገብሽ እስኪደቅ ወዝሽ እስኪነጥፍ የማትታክቺ፣ አንቺ ሳያገኝሽ ክፉ ሳያገኝሽ መዓት በወጠንሻት ጊዜ ባቀድሸዋ ሰዓት የጎደለው ሞልቶ ያሰብሽው ተሳክቶ ያፈሰስሽው እንባ በሳቅ ተተክቶ ሁሉ ተቃንቶልሽ ሆኖ አልጋ በአልጋ ክረምት ህይወትሽ ላይ ተተክቶ በጋ ፈጣሪ ያገናኝሽ ከምትናፍቂያቸው ቤተሰቦችሽ ጋር። በአረብ ሀገራት በዱባይ በቤይሩት በሳውዲና በሌሎች ቦታዎች ቀን ከሌት የምትለፉ እህቶቼ ወንድሞች እንዴት ናችሁ? ሰላም ለእናንተ ይሁን። ሁላችንም እንደምናውቀው ከቤት ወጣችሁ ሰው ሀገር የምትሰቃዩት ለራሳችሁ ሳይሆን ለቤተሰቦቻችሁና ነገ ሀገራችሁ ስትገቡ የሚጠብቃችሁ ጥላ መከታ ጋሻ የሚሆን ቤት መኖሪያ ማረፊያ ለማዘጋጀት እንደሆነ ግልጽ ነው፣ ይታወቃል። ዛሬ ይዤላችሁ የመጣሁት መረጃ የዛሬ 5 እና 10 ዓመት በኋላ ምን ነው ያኔ ሰምቼው በሆነ ኑሮ ብላችሁ እንዳትጸጸቱ የሚያደርግ አሪፍ መረጃ ይዤላችሁ ነው የመጣሁት። የኢትዮጵያ ንግድ ባንክ ለእናንተ ብቻ 50 ቢሊዮን ብር መድቧል። ለእናንተ ስል ስፔሲፊካሊ ዱባይ ላይ ለምትኖሩ ሰዎች ብቻ 50 ቢሊዮን ብር የኢትዮጵያ ንግድ ባንክ መድቧል። ይህም ብድር እንዴት ነው ማግኘት የምትችሉት? መጀመሪያ ምን ማድረግ አለባችሁ የሚለውን አንድ በአንድ እናያለን። ባንኩ ይህንን ያደረገው እናንተ ለሀገራችሁ የምታስገቡትን የውጭ ምንዛሬ ግምት ውስጥ በማስገባት ነው። በዋነኛነት ከእናንተ የውጭ ምንዛሬ ባንኩ ይፈልጋል። ቀደም ሲል ባንኮች ብድር የሚሰጡት ሀገር ውስጥ ላሉ ነጋዴዎች ብቻ ነበር። አሁን ግን ውጭ ያላችሁ እህቶቻችን እና ወንድሞቻችን በላካችሁት ዶላር ወይም ድርሃም ልክ እኛ እናበድራችኋለን ብሏል ባንኩ። ይህ ማለት የቤቱን ሙሉ ዋጋ እስክታጠራቅሙ ድረስ 10 እና 20 ዓመት መጠበቅ የሚለባችሁ ማለት ነው። እዛው ናችሁ ለፍታችሁ ለቤተሰብ እየላካችሁ በብላክ ማርኬት ቤተሰብ እያጠፋባችሁ ምናምን የምትታገሉ ሰዎች በጠቅላላ በአቋራጭ 10 እና 20 ዓመት ሳትፈጁ ባለቻችሁ ጥቂት ገንዘብ ባንኩ ቤት እንድትገዙ እያመቻቸ ነው። እንዴት የሚለውን በዝርዝር አስረዳችኋለሁ። መጀመሪያ አካውንት መክፈት ግዴታችሁ ነው። መንገዶቹ በጣም ቀላል 3 መንገዶች አሉ አካውንት ለመክፈት። የመጀመሪያው የኢትዮጵያ ንግድ ባንክ አካውንት መክፈት ለምትፈልጉ እዛ ሆናችሁ ከቤታችሁ ሳትወጡ በስልክ የኢትዮጵያ ንግድ ባንክ ሲቢ ዲያስፖራ መተግበሪያ አለው። ሲቢ ዲያስፖራ የሚል መተግበሪያ አለው። እሱን አፕ ከፕሌይ ስቶር ላይ ዳውንሎድ ታደርጉና እዛ አፑ በሚያዛችሁ መሰረት ፓስፖርታችሁን ፎቶ አንስታችሁ በመላክ መክፈት ትችላላችሁ። እዛ ሆናችሁ የዲያስፖራ አካውንት መክፈት ትችላላችሁ። ሁለተኛው በወኪሎች ነው። ዱባይ ውስጥ ያሉ የገንዘብ ማስተላለፊያ ወኪሎች አሉ አይደለ? ዳብሽል እና ሌሎች ወኪሎች የገንዘብ ማስተላለፊያ ድርጅቶች ጋር ሄዳችሁ የኢትዮጵያ ንግድ ባንክን አካውንት መክፈት ትችላላችሁ፣ ፓስፖርታችሁን ይዛችሁ በመሄድ ብቻ። ሶስተኛው ወደ ቆንጽላ ጽሕፈት ቤት ኤምባሲ ላይ ሄዳችሁ የኢትዮጵያ ንግድ ባንክ አካውንት ልከፍት ነው ብትሉ የኢትዮጵያ ኤምባሲ ዱባይ ያለውን እዛም መክፈት ትችላላችሁ ማለት ነው። በእነዚህ 3 አማራጮች በመጀመሪያ ደረጃ አካውንቱ መክፈት ትችላላችሁ ማለት ነው። ከዛ ሁለተኛው ስቴፕ ከመሻገራችን በፊት አካውንቱን ለመክፈት የሚያስፈልጉ ዋና ዋና ሰነዶች ምን እንደሆኑ ልንገራችሁ። አንደኛ የታደሰ ፓስፖርታችሁ መታደስ አለበት። ሪኒው የሆነ አዲስ ኤክስፓየር ያደረገ ፓስፖርት ሊሆን ግድ ነው። ሁለተኛው የመኖሪያ ፍቃድ ግዴታ ነው። የዱባይ የመኖሪያ ፍቃድ ሊኖራችሁ ይገባል። ሬዚደንት ፐርሚት የሚባለው ምንድን ነው የምትሉት እናንተ? ኢቃማ ነው። አዎ ኢቃማ ያስፈልጋል ማለት ነው። ሶስተኛው ደግሞ ምንድነው? 2 ጉርድ ፎቶ ያስፈልጋችኋል ማለት ነው ይዛችሁ የምትሄዱት። ስለዚህ የታደሰ ፓስፖርት፣ የመኖሪያ ንግድ ፍቃድ ወይም ኢቃማ እና 2 ጉርድ ፎቶዎች
ይዛችሁ መሄድ ትችላላችሁ። እንደ ምክር ደግሞ መለገሳችሁ እዛ አካውንቱን ስትከፍቱ ሁለት አይነት አከፋፈት ነው ያለው፣ ፊክስድ ታይም እና ፊክስድ ዲፖዚት እና ሴቪንግ ዲፖዚት የሚባለው። ፊክስድ ዲፖዚት ማለት ለተወሰነ ጊዜ አትነኩትም፣ ማስቀመጥ ብቻ ነው። ስለዚህ ይሄ ለቤት ግዢ ለሚፈልጉ ሰዎች በጣም ምርጡ ነው። ሳትነኩት ማጠራቀም ብቻ ማለት ማውጣት አትችሉም። ውል እስካላፈረሳችሁ ድረስ እየቆጠባችሁ መሄድ ትችላላችሁ። ሁለተኛው አማራጭ ደግሞ ሴቪንግ ዲፖዚት ነው። ያ ማንቀሳቀስ ትችላላችሁ። ስለዚህ እኔ ቤት ለመግዛት እቅድ ይዛችሁ አካውንት የምትከፍቱ ሰዎች ፊክስድ ዲፖዚት አካውንት ከፍቱ አሪፍ ነው ማለት ነው። አካውንት ከከፈታችሁ በኋላ ወሳኙ ነገር ከዛን ቀን በኋላ ከከፈታችሁ በኋላ ማድረግ ያለባችሁ ማለት ምንድነው? በህጋዊ መንገድ ነው ገንዘብ መላክ ያለባችሁ። ከዛ በኋላ በብላክ ማርኬት የምትጠቀሙትን ማቆም አለባችሁ። እዚህ ጋር ነው ትልቁ ስህተት የሚሰራው። ለጥቂት ሳንቲም ትርፍ ብላችሁ በብላክ ማርኬት በሰው እጅ ምናምን ገንዘብ መላካችሁ ማቆም አለባችሁ። በብላክ ማርኬት በኩል የምትልኩ ከሆነ ባንኩ ህጋዊ እንዳልሆናችሁ ነው የሚያውቀው፣ ለባንኩ ገንዘብ እንዳላችሁም አያውቅም። ስለዚህ በብላክ ማርኬት ከመላክ ይልቅ በባንኩ በኩል የምትልኩ ከሆነ ገንዘብ ስታተሳሳችሁ አሪፍ ይሆናል ማለት ነው። እነዚህ ታማኝ ናቸው ብሎ ባንኩ ያስባችኋል ማለት ነው። በራሳቸው አካውንት ስትልኩ ባንኩ የእናንተን ታሪክ ይመዘግባል። ብድር ስጠይቁ ይቺ ሴት በየወሩ ገንዘብ የምትልክ ታማኝ ሰው ናት ተብሎ ይፈቀድላችኋል ማለት ነው። ስለዚህ ከብላክ ማርኬት አሰራር ትወጡና በህጋዊ መልክ ትሰራላችሁ። በብላክ ማርኬት መላክ ያዋጣል፣ ያው ያተርፋል። ለጊዜው የተወሰነች ብር ጨምሮ ቤተሰብ ምናምን ለማገዝ ሊጠቅም ይችላል። ነገር ግን እንዲህ አይነት ረጅም እቅድ ካላችሁ ቤት የመግዛት ምናምን ሀሳብ ካላችሁ ግን ያን ነገር ትታችሁ በህጋዊ መንገድ ገንዘብ መላክ አለባችሁ ማለት ነው። ሶስተኛው እንዴት ነው የቤት ብድሩ የሚሰራው? አሰራሩ እንዴት ነው ለሚለው ነው። አሰራሩ የ20/80 ቀመር ነው። ባንኩ የሚለው እናንተ የቤቱን ዋጋ 20% ቆጥቡ፣ 20% ቆጥቡ፣ እኔ ደግሞ 80%ቱን አበድራችኋለሁ። በጣም ሲምፕል እና ምርጥ ዌይ ነው። ለምሳሌ አንድ ቆንጆ ኮንዶሚኒየም ወይም አፓርታማ 2 ሚሊዮን ብር ነው የሚፈጀው ቢባል ይችላላችሁ። እየቆጠባችሁ ባንክ ውስጥ ዘፍዘፋችሁ ከምታስቀምጡ ለቤተሰብ እየላካችሁ ከሌ አጠራቅምልኝ እስቲችን ስራልኝ እያላችሁ ከሚሸራረፍባችሁ በዚህ መንገድ ሳይኖራችሁ እኮ ነው 400 ሺህ ብር ብቻ በመያዝ የ2 ሚሊዮን ብር ቤት ባለቤት መሆን ትችላላችሁ ማለት ነው። መቼም ትረዱኛላችሁ። 20/80 ነው ብያችኋለሁ። 20% ከእናንተ 80% ከባንኩ አድርጋችሁ በጊዜ ቤታችሁን ግዙ። ይህንን ብድር ወዲያው ክፈሉ እንዳትባሉም ከተረዳችሁኝ። እስከ 20 ዓመት ድረስ እየሰራችሁ በየወሩ መክፈል ትችላላችሁ። ይሄ ባንኩ ያስቀመጠው መመሪያ ነው። በቃ በሰው ሀገር እየሰራችሁ የራሳችሁ ቤት ይኖራችኋል ማለት ነው። እንደ ማጠቃለያ ዛሬውኑ ፓስፖርታችሁን ይሁ፣ ካለቀበት ኤክስፓየር ከሆነ አድሱ። የዲያስፖራ መታወቂያ ወር የሌ ካርድ ከሌላችሁ ማውጡ። በቆንስላ በኩል በኤምባሲ በኩል አናግሩ። እድሉ አሁን ነው። 50 ቢሊዮን ብር ማለት በጣም ብዙ ገንዘብ ነው። 50 ሚሊዮን እንኳን ለ20 ሰው ነው። 2 ሚሊዮን ቢካፈል አስቡት፣ ለ25 ሰው ነው የሚደርሰው። 50 ቢሊዮን ማለት እኮ 9 ዜሮዎች ማለት ነው። ስለዚህ አስቡት፣ በጣም ብዙ ሰዎች መውሰድ ትችላላችሁ። እርግጠኛ ነኝ አብዛኛው አልወሰድም። በምንሰማው መሰረት በጣም ጥቂት በጣም ስማርት ሰዎች ናቸው የተጠቀሙ ያሉት። ሁላችሁ መጠቀም ትችላላችሁና አስቡበት። ይህ መረጃ ለሌሎች ጓደኞቻችሁ እንዲደርስ ቪዲዮ ላይክ ኤንድ ሼር አድርጉት። ለሌሎች ጓደኞቻችሁ ላኩ። እናንተ ባትገዙ እንኳን ሌሎች ሊገዙ ሊያስቡ ይችላሉና ጠቁሟቸው፣ አደራችሁ ጠቁሟቸው፣ ላኩላቸው። በቃ አነሳሷቸው። ለወንድም ለእህቶቻችሁ እዚህ ሀገር ውስጥም ካላችሁ እንዲልኩ እንዲገዙ አበረታቷቸው፣ መረጃውን ንገሯቸው። እኔ ደግሞ በሰፊው የምትፈልጉትን ጥያቄ ኮሜንት ላይ ጻፉልኝ። በስር በጽሁፍ በደንብ አብራራላችኋለሁ። ጠይቁኝ፣ ኮሜንት ስር ደጋግማችሁ ጠይቁኝ። ለእያንዳንዳችሁ መልስ እሰጣለሁ። የባንኩን ሊንክ ከስራ አስቀምጥላችኋለሁ። በዛ በኩል መረጃው ማግኘት ትችላላችሁ። በቀጣይ ደግሞ የወለድ መጠኑ ስንት ነው፣ ከወለድ ነጻ ሳለ ወይ አማራጮች አሉ የሚሉትን ወለድ የማትጠቀሙ ሰዎች ያው አሉ ይታወቃል። ሙስሊሞች፣ እስልምና እምነት ተከታዮች ከኢንትረስት ፍሪ ባንኪንግ ነው የሚፈልጉት። ለእነሱስ አማራጭ አለ የሚለው ላይ ቪዲዮ እሰራለሁ። የምትፈልጉ ካላችሁ ስለ ከወለድ ነጻ ቪዲዮም ስራለን ብላችሁ መጠየቅ ትችላላችሁ ማለት ነው። ፔጅን ሰብስክራይብ አድርጉና ተከታተሉኝ ማለት ነው። መረጃው እንዳያልፋችሁ ተከታተሉኝ። አመሰግናለሁ።